አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱን ከልብ አመሰግናለሁ። ውዶችዬ ይሄ የምታዩት ውብ የሆነ ሀገር ያው በባለፈውም ለቅቄው ነበር። በነገራችን ላይ ተወልደን ያደግንበት የአብዲሜንም ብያችሁ ነበርና ይሄ ቪዲዮ የተቀረጸው ያው ከሳምንት በፊት ነው። እንደምታዩት ወደ ሜዳ እየሄድን ከብት እያደፋን ነበረ ቪዲዮ የሰራሁት። በነገራችን ላይ በቃ ያው ብዙ ጊዜ ተናግሬያለሁ። ገጠር ስትሄዱ ብዙ ጊዜ ረስታ ነው ስለምንኖር ይሁን አላቅም፣ መንገድ ስትሄዱ ይደክማችኋል። እኔ የልብ ድካምም ስላለብኝ በጣም ከባድ ነበር። በቃ እዛ የሚኖረው ደግሞ ምንም አይመስላቸውም። በጣም ጎበዞች ናቸው፣ ጠንካራ ናቸው። እኛ ግን ከዛ መጥተን የሆነ ጉልበታችንም ሁሉ ነገራችንም ነው መሰለኝ ጨርሰን የምንመጣው። እድሜያችን ብቻ ሳይሆን የሚሄደው ጉልበታችን ራሱ። ይሄ የምታዩት መንገድ በጣም ከምነግራቸው በላይ በጣም የሚጎዳ ነበር ማለት ነው። በተለይ ሸክም ይዛችሁ ለመቃናት ለእኛ በጣም ከባድ ነው። እንኳን ሸክም በቃ ባዶ እጃችሁን ወደ ላይ ስትመጡ ይሄ መንገድ በጣም ሽቅበት ነው እና በጣም ይከብድ ነበረ እላችኋለሁኝ። ያው ያም ሆኖ ውብ ነው። ገጠር ስትሄዱ የሆነ ደስ የሚላችሁ እናንተን ውስጣችሁን የሚማርካችሁ ነገር አለ። ተፈጥሯዊ ነገር ነው የምታዩት። በቃ ሰው ሰራሽ ነገር አታዩም። ተፈጥሮ የሆነ ነገር ነው የምታዩት ማለት ነው። እዚጋ እንደምታዩት ሳዱሎቹ ጥለውኝ እየሮጡ ትተውኝ እየሄዱ ነበር። እኔ ከኋላ እየቀሩ እየቆሙ እየጠበቁኝ ምናምን ነበር እና ደስ የሚል ጊዜ አሳልፈን የመጣ ነው። ያው ብዙም ባንቆይም ያለው ድባብ አሁን ላይ በጣም ደስ ሲል ነበረ። ያው ድርቆ የሚታጨድበት እንደውም ደግሞ ጥንቅሽ በቀሎ የነበረበት ሰዓት ነበርና አሁን ደግሞ የእህሉ መሰብሰቢያ ደርሷል እላችኋለሁኝ። ያው ከሳምንት በፊት የተቀረጸ ቪዲዮ ነበረ። ይሄ መንገድ እንደምታዩት በጣም ወደ ላይ ስትመጡ ሽቅፈት ነው፣ ወደ ታች ስትሄዱ ደግሞ ቁልቁለት ነው። ለልጆቹ ምንም አልመሰላቸውም መንገዱ። ለእኔ ግን ጫማው አንድ ሲያንሸራተኝ ምን ሲል በቃ ያውም ሰብሪናን አልያዝኩም። ሰብሪናን ብይዝማ ጨርሼ በቃ እዛው ወድቄ ነበር የምመለሰው ማለት ነው። ያው ስላልያዝኳት ተዋጣናት ማለት ነው። መንገዱ በዛ ላይ ጥምዝምዝ ነበረ። የመጀመሪያ ጊዜ መንገዱንም ስሄድበት በእርግጥ ያው ሰፈሬ የኔ ከጎራ ትንሽ ዘወር ይላልና ይሄ ደግሞ አብዲ ተወልዶ ያደገበት ሰፈር ነው። ያው ሰፈራችን ይለያያል። አንድ ብንሆንም ሰፈራችን ይለያያል ማለት ነው። መንገዱን ይሄንን የመጀመሪያ ጊዜ ስሄድበት ነበረ፣ አላውቀውም። ሆኖም ያው ሳልወድቅ ወርጃለሁ ሂጃለሁኝ ማለት ነው። በነገራችን ላይ ምንድነው ሽቅበት መንገድ ላይ አሁን ይሄንን የሆነ ሸክም ተሸክማችሁ ወላሂ በጣም ከባድ ነው። እንኳን ለሸክም ለባዶቸው ራሱ ልብ ነው የሚያንጠለጥለው ማለት ነው። እኔ ለእነሱ ጥናቱን ይስጣቸው ነው ያልኩት። ያው በእርግጥ የለመዱት ስለሆነ ምንም አይመስላቸውም። እኔም በፊት የነበርኩበትም ጊዜ ያኔ እንደዚህ መንገድ እንጃ ሄጃለሁ ብዬ አላውቅም። ምክንያቱም ይሄ መንገድ በጣም ለኔ ከባድ ነበረ ማለት ነው። በተለይ ሽቅብ ስትቃኑ ያለው እንትን ክብደት ልነግራችሁ አልችልም። ልባችሁን እፍን ነው የሚያደርጋቸው። እኔ የልብም እንትን ስላለኝ ይሁን አልቻልኩትም ነበረ። ያም ሆኖ እንደምታዩት ወደ ሜዳ ደርሰናል ማለት ነው ውዶችዬ። ደስ የሚል ጊዜ ነበር ያሳለፍነው። ተውስታ ነው በቃ ቪዲዮ እያየሁኝ ምናምን ይሆናል አይደለ? ደስ የሚላችሁ ነገር ውስጣችሁን ታስታውሳላችሁ። ገጠሩ ብሉምና አንዳንድ ጊዜ የቪዲዮ የትዝታ ስታስቀምጡ እናንተንም በቃ ዞር ብላችሁ ስታዩት የሆነ ውስጣችሁን የሚያስደስታችሁ ነገር አለ እላለሁኝ። በስንት ጉድ እንደምታዩት ነው። ገና ወደ ሜዳ ደረስን ማለት ነው። መንገዱ በጣም ቆርጥ አይልም። ይሄ የምታዩት ሜዳ በቃ የነሱ ነው። ይሄ ወደ ላይ ያለ ሰው ነው እና ማዶ ያለው ሰው ነው ሜዳውን የሚጠቀመው። ድርቆ አለ፣ ከብት እየቸከሉ የምናበላበት አለ። በጣም ደስ የሚል ነው። አትክልት አለ። ስንቱ ልበላችሁ፣ ስንት ነገር፣ በጣም ብዙ ነገር ያለበት ነው እና ሀገራችሁ የናፈቃችሁ በዚሁ አጋጣሚ ያው በእርግጥ ሀገርና ሀገር አንድ አይደለም። ያው ኢትዮጵያ ውስጥ ሆኖ ሀገራችሁ ተወልዳችሁ ያደጋችሁበት ሆኖ ለምሳሌ እኛ አሁን ሜዳ ነው በብዙ ማለት ነው። አንዳንድ ቦታዎች ደግሞ ዳገት ማለት ሜዳ የሌለበት ሀገራቶች አሉ ማለት ነው።
እና የኛ ደግሞ የምታዩት መልኩ ሜዳ ነበር። ከዛ እዚህ ጋር ደረስን። በሬ ልናስር ነው እላችኋለሁኝ። ደስ የሚል ጊዜ ነበር ያሳለፍነው ውዶቼ፣ በጣም ደስ የሚል በቃ በተፈጥሮ ነገር ተውባችሁ በቃ ውስጣችሁን አስደስታችሁት የምትመጡበት ነው ገጠር ማለት ነው። ለኔ እንደዛ ነው። የአትክልቱ በተለይ ያውም አሁን ሰዓት ላይ የአትክልት ገና የሚደርስበት ሰዓት ስለሆነ ነው እንጂ ሳሩም የሚወጣበት ጨሌው ላይ ምናምን ቢሆን ደግሞ ይብለጥ በጣም ያምራል። አሁን እዚህ ጋር እየደረቀ ሳሩም የድርቆም ማጨጃ ሰዓት ነው እንደነገርኳችሁ፣ እህሉም የመድረቂያው ሰዓት ነው እና እንደዛ ስለነበረ ያን ያክል ትንሽ ናሽፍነት አለው። ከዛ በተረፈ ግን አትክልት እንትን በሚልበት ሰዓት ላይ በጣም ደስ ይላል፣ በጣም ያምራል ማለት ነው። ይሄ የምታዩት ሜዳ አረንጓዴ ሆኖ ነው የምታዩት ማለት ነው። ውብ የሆነ ነው ማሻአላ። እዚህ ጋር እንደምታዩት ዘንጋዳ፣ ቀዩ ዘንጋዳ ማለት ነው። ዋው ማሻአላ በጣም የሚያምር። ይሄ በነገራችን ላይ ማዶ ጄሚዶ ሀገር የሚያስሄደው መኪና መንገዱ ነው ማለት ነው። ያው የገደራ ልጆች ኮምቦልቻ የገደራ ልጆች ታውቁታላችሁ። በጣም የሚያምር ሆኗል ሀገራችን። ማዶ ሸገር ስትሉ እንደዚህ ነው የምታገኙት አስፋልት ማለት ነው። እና በዛ አሁን ወደ ከተማ መኪና ይሄዳል፣ ባጃጅ ይሄዳል። ይሄ መንገድ በፊት እንደዚህ አልነበረም፣ የእግር መንገድ ነበር የነበረው። ሌላ ግን እንደዚህ የሰፋ መኪና የሚሄድበት የሚወጣበት አልነበረም ማለት ነው። አሁን በጣም ብዙ ልዩነት አለ። መንገዱ ራሱ በቃ አታውቁትም። በጥቅሉ እኔ መጀመሪያ ጊዜ ስሄድ ነው በእግሬ በዚህ እና ወክ እያደረግን ነበር ሄድ ነው። በጣም ደስ ሲል ነበረ። አታውቁትም ነው የምላችሁ። በጥቅሉ በፊት በ2004 በ2005 በቃ እንደዛ የነበራችሁ ልጆች አሁን እዚህ ሰፈር ብትመጡ በፊት የነበረው ያያችሁት አሁን ላይ አይመጣላችሁም። በጣም ልዩነት አለው ማለት ነው። እና ያው ማንኛውም ቦታ ላይ ኑራችሁ ስትመጡ እንደ አዲስ ነው የሚሆንባችሁ ማለት ነው። እዚህ ጋር ደግሞ እንደምታዩት ድርቆ ታጭዶ ተከምሮ ነው ያለው። ትምህርት ስንማር ይሄንን ማዶ ተሻግረን ነበረ ውዶች የምንማረው ማለት ነው። እና በዛን ሰዓት ምንድነው የምናደርገው? ድርቆ ምናምን እናፈርሳለን። የተከመረ ድርቆ እንደዚህ ታጭዶ የተከመረውን በእግራችን ሄደን እንተኛበታለን፣ ቁንጮ ላይ ማለት ነው። እና ደስ የሚል ትውስታ ነው። አሁን ሳየው በቃ ያ የልጅነታችን ስራ ምናምን ነው ትዝ የሚለኝ ነው። ደስ የሚል ጊዜ አሳልፈናል። በጥቅሉ ትውስታችንን የልጅነታችንንም እያስታወስን በዚህ መልኩ ነበረ የገጠር ቆይታችን። ላስታውሰው ብዬ ነው። ያው በእርግጥ ባለፈውም ቀንጠብ አድርጌ የተወሰነ ለቅቄ ነበረ። ለትውስታ ያክል ዛሬ ይዤው መጥቻለሁኝ ማለት ነው። እና ብዙ ልጆች አንዳንድ ጥያቄዎች እየጠየቃችሁኝ ነው። ኢንሻአላህ መልሳለሁኝ ባላ ፍቃድ። የልጅና ስለሆንኩኝ ያው ብዙም ስለማይመቻችልኝ ነው ውዶችዬ። ባላ ፍቃድ ለእናንተ ለመመለስ እሞክራለሁኝ። ጥያቄዎችም ካላችሁ ማንኛውንም ጥያቄ መጠየቅ ትችላላችሁ ኢንሻአላህ። እና የፈለጋችሁትን ነገር ጠይቁላለሁኝ። በመጀመሪያ ግን ሼር ላይኩን እንዳትረሱ። እንደውም ቤተሰብ ያልሆናችሁ ማንኛውም ነገር ወደ እናንተ እንዲደርስ የደውል ምልክቱን እየነካችሁ ቤተሰብ ሁኑ። ላለኝ አበረታቱን ውዶቼ። 7K ልበለው ልንገባ 7K ልበላችሁ ልንገባ ውስን ሰው ነው የቀረን። አስገቡን ማለት ነው። ከዚህም በላይ እንሄዳለን ኢንሻአላህ። ያድጋል ብዬ ተስፋ አድርጋለሁኝ። አበረታቱን እና ይሄን ይመስላል ውዶቼ። ሜዳው ምናምን እዚህ ጋር እንደምታዩት አብዲን ቪዲዮ እየቀረጽኩትም ነበር። ወደፊት እየመጣ እኔ ደግሞ ካሜራ ዞር እየቀረጽኩት ነበር። እሱም ቪዲዮ ሊቀርጽ የስልክ ሰልፈስቲክ ይዞ እየመካከረ ነበረ። አያውቅም ምን እንደምቀርጸው ማለት ነው። ዞሮ በዚህ መልኩ ያሳለፍነው ደስ የሚል ጊዜ ነበር እላችኋለሁኝ። ማሻአላ ሜዳው በጣም ነው የሚያምረው። የድርቆ ክምር ምናምን በቃ ይስባቸዋል። የሆነ በቃ አለ አይደለ ድባቡ ይስባቸዋል። ደስ የሚል ድባብ ነው ያለው እላችኋለሁኝ። ይሄን ይመስል ነበር። ሼር ላይክ አድርጉ። እንደነገርኳችሁ እንዳትረሱ። ጥያቄ ጠይቁ። ኢንሻአላህ በተሻለ ነገር ለእናንተ ይዘን እንቀርባለን ብዬ ተስፋ አድርጋለሁኝ። ሼር እና ላይክ አድርጉ። እንዲሁም ቤተሰብ ያልሆናችሁ የደወል ምልክቱን ንኩ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።